በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ ገብረ መንፈስ ቅዱስ ክፍል 2 ምዕራፍ 9። አቡነ ገብረ መንፈስ ቅዱስ በምድረ ገቦታ ራእይ ባየ ጊዜ አለቀሰ። ልማዱ ነውና የተገለጠውን የተሰወረውን ያውቃል። ዳግመኛም ንጹሐን ካህናት ያሉበትን ያውቃል። መንፈስ ቅዱስም ሲወርድላቸው ያያል። የኃጥአንም ሥራ በዓይኑ ፊት እንዳለ መስታወት በፊቱ የተገለጠ ነው። ከዕለታትም በአንድ ቀን አቡነ ገብረ መንፈስ ቅዱስ በምድረ ገቦታ ሳለ ተሰውሮ በቤተ ክርስቲያን በቁርባን ጊዜ የሆነውን ድንቅ ሥራ አየ። በዚያ የነበሩት 200 ሰዎች ነበሩ። በቅዳሴ ጊዜ መንፈስ ቅዱስ በመሠዊያውና በመሥዋዕቱ ላይ ወረደ። ደጉ አባታችንም የመንፈስ ቅዱስን መውረድ ባየ ጊዜ ደስ አለው። ሕዝቡም ሁሉ ሲቀበሉ ሃይማኖቱ ከጸና ምግባሩ ከቀና ከአንድ ሰው በቀር ከእነሱ ከሥጋው ከደሙ አንድስ እንኳን የተቀበለ እንደሌለ ባየ ጊዜ አብሮት የነበረውን መልአክ ሥጋውን ደሙን ያልተቀበሉ እነዚህ ሰዎች ኃጢአታቸው ምንድነው አለው። መልአኩም አቡነ ገብረ መንፈስ ቅዱስን በእግዚአብሔር ዘንድ ኃጢአታቸው ብዙ ነው አለው። አባታችን መለስ ባለ ጊዜ ሰይጣናት ከቤተ ክርስቲያን ጉባኤ ወደ ቤታቸው እስኪደርሱ በእሳት አለንጋ ሲነዷቸው አየ። እነዛ ሰይጣናትም የእነርሱ ሰራዊት ስለሆኗቸው ደስ ይላቸው ነበር። ሁሉም ጠፉ። ከእነሱ ውስጥም ወደ ንስሐ ከተመለሰ ከአንድ ሰው በቀር የተረፈ የለም። ሰይጣን ግን ከምግባር ከሃይማኖት ደህይተው በገሃነም ተጥለው ባያቸው ጊዜ ደስ ይለው ነበር። ንስሐ የማይገቡ እነዛ ኃጥአን ግን በምድር ላይ ባለ ዘመናቸው የሰይጣን ጭፍራ ሆኑ። አባታችንም ይህን ባየ ጊዜ አዘነ፣ አለቀሰ፣ እንዲህ አለ። ጌታዬ ፈጣሪ ወገኖችን ሰይጣን ማረካቸው። ሥጋህን ደምህን ከተቀበለ ከአንድ ሰው በቀር ከሰዎች ሁሉ የቀረ የለም። ሕዝብህን ያለ ዋጋ ሰጠ። አባታችን አቡነ ገብረ መንፈስ ቅዱስም ይህን ሲናገር እንባው በጉንጮቹ ላይ እንደ ውሃ ይፈስ ነበር። ሐዋርያት እንደ ጾሙ ጾም ጸሎት ሊያደርግ ወደደ። ቀድሞ ወደ ነበረባት የውሃ ደሴትም ደረሰ። እንዳሰበውም ጾም ጸሎትን አደረገ። እግዚአብሔርን በቁርጥ ሕሊና ለመነው፣ ፍጥረቱንም ይምር ዘንድ ርኅራኄ ከሌለው ከጠላትም ያድናቸው ዘንድ። ከዚህ በኋላ ለብፁዓዊ አገልጋዩ ተገለጠለትና እንዲህ አለው። በአንዲት ቀን እልፍ እሰጥሃለሁ። በተወለድኩባት በተጠመቅኩባት በተነሳሁባት ቀን እምርልሃለሁ። ጌታ ብፁዕ አባታችንን እንዲህ ባለው ጊዜ ያን ጊዜ ሰገደ፣ ለፈጣሪው ምስጋናን አቀረበ። ሰይጣን ግን ይህ ሰው ከተወለደ ወዲህ ተዋረድኩ እያለ መራራ ለቅሶ አለቀሰ። እንዲህም አለ፣ ወዴት እሄዳለሁ? ምርኮዬን የወሰደብኝ ያ ሰው ወደ ሌለበት ወዴት እሄዳለሁ? እሱ ሳይወለድ ወስጄ በጽኑ ደይን ያጋዝኳቸውን በጾም በጸሎት በትግሃ ሌሊት ማረከኝ። እንዲህ እያለ አለቀሰ። ሰማያውያን ምድራውያን የሚሆኑ መንፈሳውያን ይህም በሰሙ ጊዜ ደስ አላቸው። የአባታችን ሕይወቱ እንዲህ ነበር። በመጾም በመጸለይ በመዘመር በማመስገን በእያንዳንዲቱ ቀንም ስግደቱ 4000 እልፍ ከ4000 ነው። በየቀኑ የዳዊትን መዝሙር ይዘምር ነበር። 15ቱን መኃልየ ነቢያት፣ መኃልየ ሰለሞንን፣ ውዳሴ ማርያምንም ያደርስ ነበር። እንዲሁ የጌታችን የኢየሱስ ክርስቶስ መስቀሉ መታሰቢያ የሆነው ዘንድ ፊቱን በድንጋይ ይመታ ነበር። 300 ጊዜ የቀኙን 300 ጊዜ የግራውን። ይህን ሁሉ ሌሊትም ቀንም ያደርግ ነበር። እንዲህ ባለ ሥራም ለኃጥአን ረዳት ሆናቸው። የብርያል ኃይሉ ደከመ፣ መርዙ ጠፋ። አባታችንም ብዙ ነፍሳትን ማረከ።